የሰው ልጅ ዘመን ተሻጋሪ ውስብስብና ረቂቅ ጥያቄዎች እንድናወጣና እንድናወርድ ፍኖተ ሰውነትን ለሚጠራን ከቀያችን ለበቀለው ልጃችን ብርታት እንሆን ዘንድ ተሰባስበናል። ቡርሃን ሰው ነው። ሰውነትን የሚያስቀድመው ቀያችን የበቀለ እሱን ወደ ወሰራችው መንደራችን ወስጄ የዛሬ ኑረቱን ጅምር በአባቶቻችን የመንዙማ ፍልስፍና ላስቃኛችሁ ወደድኩ። ወደ ሰውነት አናጥሯ የአብርሆት ቀዬ ይወስደናል። ወደ አንዲት ታላቅ የጥበብ የፍቅርና የመቻቻል ማህፀን ወደ ወሎ አረብኛው ከአማርኛው ጋር ተቃቅፎ እስልምናው ከክርስትናው ጋር ተሰናስሎ ሰው መሆን ብቻውን የክብሮች ሁሉ ማማ ወደ ሆነበት ወደዛች የቅኔና የመንዙማ ምድር ወስዳችኋል። ሰውነት የኢትዮጵያችን እሴት ነው። ወሎ ላይ ደግሞ ይነግሳል። ምን ይነግሳል ብቻ ይሽሞነሞናል፣ ይገማሸራል። ከቅኔ ቤት እስከ ሀድራው ቤት ስለ አጃኢበኛው የአዳም ዘር በኑረቱ ይመሰክራል። እስመ ሁሉ ጸበል ወኩሉ ምድረ ነውና ከሁሉም ምድር የተገኘው ሰው ሰውነት ይበልጣል ሲሉ ሙፍቲ ያጸኑት ዘንድ ሙፍቲን የሰራቸውን ሕዝብና የሀሪማ ቅኝታ የዛውያ ፍልስፍና ላስቀምሳችሁ። በዚህች ምድር የተቀኘው መንዙማ የከበሮ ድምፅና የዜማ ውበት ወይም የሃይማኖት ስርዓት ብቻ አይደለም። ይልቁንም በጥንቃቄ ሲነበብ ስለ ሰው ልጅ ህልውና፣ ስለ ቋንቋ ባህል ውህደት፣ እንደውም ስለ ማህበረሰብ መበላሸትና ዳግም ግንባታ የሚናገር ከምዕራባውያኑ የፍልስፍና መጽሐፍ የማይተናነስ ጥልቅ የዛውያ ተፈኩር ድንቅም የሀሪማ ውጤት ነው። እስኪ ሁላችሁም ራሳችሁን በውቅያኖስ መካከል አድርጋችኋል። እሰው በውሃ ተከባችኋል፣ ሞገድ አላጋችኋል። ግን በውሃ ጥም ጉሮሯችሁ እየደረቀ እየሞታችሁ ነው። ይህ እንዴት ሊሆን ይችላል? ይህን የህልውና ፓራዶክስ የወሎ ሸህ ሁሴን ገታ በረቀቀ የመንዙማ ዜማ የሁላችንን የነፍስ ጩኸት እንዲህ ሲሉ ያስተጋብታል። ከቴኔ ነገር በጣም ይገርመኛል ወንድሙ በጣም ይገርመኛል። ውሃ ላይ ሆኜ ውሃ ይጠማኛል። የያዜ በሽታ ወንድም ያሰኘኛል። ሷሂልን ወዳጅም ወገን ያሰኘኛል። እስኪ ፈልጉልኝ ሰው በሰው ይገኛል። ውሃ ላይ ሆኜ ውሃ ይጠማኛል። ይህ ደግሞ በአንድ ወቅት የተደረገ ስሜታዊ ማጉረምረም ወይም ተራ የብሶት ቃል አይደለም። ይህ ጥልቅ የሆነ የሰው ልጅ ህልውና መሰረታዊ ተቃርኖ ነው። ምናልባትም በሚሊዮን የሚቆጠሩ ሰዎች ተከበን በህዝብ ማዕበል ውስጥ ቆመን ብቸኝነት ሲያንቀጠቅጠን ሰው ፈልጉልኝ እስኪ ብለን የምንጮኸው ጩኸት ይህ የሰው ልጅ ህልውና ትልቅ እንቆቅልሽ ነው። ሰው በውሃ ላይ ሆኖ ውሃ የሚጠማው እንዴት ነው? መልሱ ቀላል ነው። ሰው ብቻውን ራሱን ማርካት አይችልም። በገንዘብ ተከበን፣ በሰዎች ተከበን ግን ልባችን ውስጥ ባዶነት ሊሰማን ይችላል። ምክንያቱም እኛ ኢትዮጵያውያን ከጥንት ጀምሮ የምናውቀው አንድ እውነት ስላለ ነው። ሰው በሰው ስለሚገኝ እስኪ ፈልጉልኝ ሰው በሰው ይገኛል የሚለው መደምደሚያው ህልውናዊ መጣ ይመራናል። ሰው የሚገኘው በሰው አማካኝነት ብቻ ነው። ሰውን ካጠፋ ነው የሚፈለገው ሰው አይሆንምና ይህ ሀሳብ ከምዕራባዊ ግለሰብ ፍልስፍና ይለያል። ታላቁ የአፍሪካ የኡቡንቱ ፍልስፍና እኔ ስላለው አንተ አለህ፣ አንተ ስላለህ ደግሞ እኔ አለሁ እንደሚለው ማለት ነው። ለዚህ ነው ሰው በሰው ይገኛል ያሉት። ሰው ብቻውን ደስ ይታያል። ሰው የሚታወቀው የሚደገፈው፣ ቁስሉ የሚጠገነው፣ ስሙ የሚጠራው በሌላ ውክልና ውስጥ ነው። እዚህ ላይ ቋንቋውን አስተውሉ። ሷሂል ማለት ጓደኛ ማለት ነው። ይህ አረበኛ ቃል ባልንጀራ፣ ጓደኛ፣ አብሮ አደግ፣ ሁነኛ ከሚለው ወሎኛ ጋር ተሰናስሎ
በወሎ ቋንቋ እስላም አማርኛን ፈጠረ፣ ተጋቡ። ቋንቋው ራሱ የሰው ልጅን መዋሃድ፣ አንዱ ባህል ያለ አንዱ ባህል፣ አንዱ ሰው ያለ አንዱ ሰው መቆም አለመቻሉን በተግባር ይመሰክራል። ወዳጅነት ግን በቃላት ብቻ አይገለጥም። እውነተኛ ወዳጅነት በተግባር ይመዘናልና ሰው ለሰው ምን ያህል እንደሚያስፈልገው ችግር በደረሰ ጊዜ ከተግባር ጋር የተቆራኘ ማግኘት ምን እንደሚመስል የአያቶቻችን መንዙማ እንዲህ ይላል። ደባሽ ነህ ለእኔ ደባሽ፣ ደባሽ ነህ ለእኔ ደባሽ፣ ስጠራ ፈጥኖ ደራሽ። አረ ወንድም ወንድም፣ አረ የቀልብ ወንድም፣ የጨነቀ ለታ ይደርሳል በቅልጥም። የጨነቀ ለታ በቅልጥም የሚደርስ የቀልብ ወንድም፣ ደባሽ ከለላ ጋሻ መከታ ማለት ነው። እስኪ ሰደበኛ አቦ ዳብሰው እንጂ እንዲወሉኝ። ወዳጅነት የከንፈር ላይ ቃላት ሳይሆን አጥንቴን በሚሰብር መከራ ውስጥ በቅልጥም ደርሶ መታደግ ነው። ሁነኛ ሰው፣ ሁነኛ ጎረቤት ደግሞ ሁነኛ ወዳጅ ማግኘትም ቸጋራ ነገር ነው። ስለፈለጉት አይገኝም፣ ውድ ነገር ነው። ስትታደል የምታገኘው ስትሆን የሚመለስልህ ግን አንዳንዴ ትመኛዋለህ እንጂ አታገኘው። ለዚህም ነው ሼህ መሐመድ አብዱ እንዲህ የሚሉት አልቅሼ አልቅሼ ዓይኔን አረጠበው፣ አንድ ዕቃ ጠፍቶብኝ የማልረጠበው። የማንረጠባቸው ብዙ ጉዳዮች ስላሉ፣ ብዙ ወዳጆች ስላሉ የወሎ ሀሪማዎች በወዳጅነት ላይ ናቸው ሁሉ ታዝበዋል። እንኳን ሌላውን ሰው የሰራ አካላታቸውን፣ ዓይናቸውን፣ ጥርሶቻቸውን ታዝበው ሲተቿቸው ታገኛለህ። እንዲህ ይላሉ ሼህ መሐመድ አብዱ፣ ዓይን ወረተኛ ነው ወዳጁን አያውቅም። ዓይን ወረተኛ ነው ወዳጁን አያውቅም። ምን ሲያለቅስ ቢውል ደም አይደባልቅም። ጥርስ ወረተኛ ነው ወዳጁን አያውቅም። እኔስ ብዬ ነበር ተመልሶ አይስቅም። ብዙ ወዳጆቻችንን ስናጣ ከልባችን እንወዳቸዋለን፣ ያለነሱ አዱንያ ትቅርብን ያልናቸው እነዚያ ወዳጆቻችን ባለፉ ጊዜ እንደዚህ አስበን ነበር። ዓይንም ደም የሚያነባ ጥርስም ሁለተኛ የሚያለቅስ አልመሰለንም፣ የሚስቅ አልመሰለንም ነበር። ግና ዓይንን ከእንባ መልስ ጥርስም እንደሳቀ እንኋል። የሰው ልጅ ዘላለማዊ ፍቅራቸው ምድር ላይ ይወጡት ዘንድ አሁኑ አልፈቀደምና መለያየት ግድ ነው። ለዚህም ነው የወሎ መንዙማዎች እንዲህ ሲሉ ከእውነታ ጋር የሚያራዱ። ምን ያለ አሞራ ነው ዛፉን ታቅፎታል፣ የወደዱት ጋራ ማን ሲኖር አይቶታል። የወደዱት ባይሞት ያመኑት ባይከዳ፣ ጎራው ተደልድሎ ይሆን ነበር ሜዳ። እንዲያ ነበር አይደል የሚሆነው። ነገር ግን ክቡራን ታዳሚያን የሰው ልጅ ታሪክ ሁልጊዜም ብሎ አይደለም። የሰው ልጅ ተፈጥሮ የጨለማ ጎንም አለው። ያመኑት ይክዳል፣ የተጠጉት ጋሻ ጦር ሆኖ ይወጋል። የሚፈጠረው የስነ ልቦና ስብራት ያኔ ወደር የለውም። ማሜን ያጋጠመው እንዲያ ነበር። አንተ አለህ ብዬ ሳልሸምት በበጋው እንዲል የወሎ መንዙማ የተማመነ ሰው ያመነ ሰው ገደል ሲሆንበት፣ ማህበራዊ ካፒታሉ ሲፈርስበት፣ የህልውናው መሰረት ይናጋል። ያኔ ስብራቱ ልብን የሚያደማው እውነታ እንዲህ ይገለጻል። ራበኝ ራቡ ጎኔን ጎኔ ወጋው፣ አንተ አለህ ብዬ ሳልሸምት በበጋው። አይከፋኝም ነበር አሁንስ ከፋኝ፣ የጧት ወንድሞቼ እየከዳዱኝ ይላል መንዙማው። ክህደት የጧት ወንድሞች ሲከዱ ዣን ፖል ሳርተር ሲኦል ማለት ሌሎች ሰዎች ናቸው እንዳለው ሰው ለሰው ሕይወት እንደሆነ ሁሉ ገሃነም
መርዝም የሚሆንበት ጊዜ አለ። ነገር ግን ይህ መንዙማ ተስፋ መቁረጥን ሳይሆን ንቁ የሆነ ማህበረሰባዊ ግንዛቤ ይሰጠናል። ሰውን የሚጠላ በሰው ላይ የሚጨክን ፈጣሪውን ማምለክ እንደማይችል ጸሎትም ሆነ ጾሙ ከንቱ እንደሆነ በማሻማ ሃይማኖታዊና ስነ ምግባራዊ ስልጣን የወሎ መንዙማዎች ያስጠነቅቃሉ። እንዲህም ይላሉ። ያወዱ ዳጀሊ ሰውን ሰው ጠልቶ ማን ይወዳል? ቢጦም ቢሰግድ መች ይሳዳል? ሐቅ አይደለም ወይ እንዴት ይካዳል? ወንድሙን ንቆ በማን ይረዳል? ኸይሩ ይናዳል። ኢልምም አይጠቅምም አውቆት አልሰራ፣ አርሱም ቢያካብት ብዙ ጎተራ፣ ብርም ቢቆልል እንደ ተራራ፣ መርጦም ቢቀመጥ አማረ ስፍራ፣ በበቅሎም ቢሄድ ወይ በጠያራ፣ አይ መከራ ወንድም የጠላ አይ መከራው ወንድምን የጠላ ሰሊና ሚኩል ይበላ ይላሉ። ያወዱ ዳጀል እያለ ፈጣሪ ስሞች ይጣራና ሰውን ጠልቶ ማንን ይወደዳል ብሎ ይሞግታል። የቱንም ያህል ዕውቀት ቢኖር ብርን እንደ ተራራ ብንቆልል፣ የተንደላቀቀ ቪላ ወይም አማረ ስፍራ ብንቀመጥ፣ በጠያራ ወይም በአውሮፕላን ብንበር፣ ወንድሙን የጠላ ሰውን የጠላ ሰው መጨረሻው መከራ ነው። ቁሳዊ ሀብት ሰውን ልጅ የመንፈስ ድህነት ሊሸፍነው አይችልም። ታዲያ ይህ ክህደት መንፈስ ከየት የመጣ ነው? ወንድም ወንድሙን ለምን ይክዳል? ወንድም ወንድሙን ለምን ይገፋል? ይህ የእኛ የዘመነ ግልቢት ዘመነ ጥሪትኛ ነው። ማህበራዊ ትስስር ተጣልቶ ግለሰባዊነትና ቁሳዊነት የለገሰበት በዚህ የጥቅም ዘመን ውስጥ የስነ ምግባር እሴቶች ይገለበጣሉና ያኔ ሻሃደን ደርቃ እንዲህ ይላል። ወቅት አለ ብላችሁ እንዳትታለሉ በል ይላል ሻሃደን ደርቃ። ተከታዩ መዝሙሩን የሚለው ይላል ወቅት አለ ብላችሁ እንዳትታለሉ እያለ ዜማውን ያቆረቁራል። ተደባልቋልና ሐቅና ባጢሉ፣ እብዱ ተወደደ ተጠልቶ አቂሉ፣ አውጋው ዝም ብሎ ኩካለ እንቁላሉ፣ ወንዱ አውገረድ ሆኖ ሴቱ ሆኖ ልባሉ፣ የአንደኛው ንግግር ለአንደኛው መሽጣነ፣ ከቶም ያጠፋዋል እየቆለመመ፣ ሁሉም ሰው ነኝ ብሎ ጥምጣም ተመጠረ፣ አፈኛው ዝም ብሎ ዲዳው አጣጣረ፣ ውሸቱን ሊናገር አፉን ቆረጠረ፣ ሁሉም ተጎዳ እንጂ መቼ ተጠቀመ ብሎ ያሳርፉታል። ምን አይነት ዘግናኝ ማህበረሰብ ምስል ነው ይሄ? እብድ ተወዶ አቂል አዋቂ ጠሪ የሚጠላበት ዘመን፣ ሐቅና ባጢል ወይም እውነትና ሐሰት የተቀላቀሉበት፣ ዲዳው አጣጥሞ አፈኛው ዝም የሚልበት፣ ውሸታሙ አፉን ቆርጥሞ የሚናገርበት ይህ ተገላበጣል። የጋራ ጥፋት እንጂ ለማንም ጥቅም አያመጣም። ይህ ደግሞ አውራው ዝም ብሎ እንቁላሉ ኩክ የሚልበት። ይህን የተፈጥሮ መዛባት አቅም ያለው ደካማውን መጠበቅ ሲገባው ስርዓቱ ተገልጦ ተጠባቂው ጠባቂውን የሚያጠቃበትን የዘመን ክፋት ሼህ ሁሴን ገታ ወደ ምሳሌዎች በመሄድ እጅግ አስደናቂ በሆነ መንገድ ያቀርቡታል። አዳኝቱን ውሻ ነከሰቻት በግ፣ ሰው በሰው እጅ ያለ ሰው የለውም ማለት። አዳኝቱን ውሻ ነከሰቻት በግ፣ በሰው እጅ ያለ ሰው የለውም ማለት። በግ ውሻን ስትነክስ ሰውት ይህ ምጽአት ነው። ይህ አስቸጋሪ ዘመን ነው። ሰው በሰው መድኃኒቱ የመሆን ያክል ህዝብ ኑረቱ እንጂ እሳቤው ጅምላዊ ሲሆን ይወድቃል፣ ደግሞ ይሳሳታል። ተቆርቋሪውን አጥፍቶ ቆርቋሪውን ያቅፋል። ህዝብ መንጋዊነት ውስጥ ሲገባ
ተፈጥሯዊ የማሰብ አቅሙን ይሰለባል። በሬ ካራጁ ፍኖት ላይ ይቸነከራል። ወንድማችን ብርሃን መሳይ ተቆርቋሪዎች ያጋጠመን ይኸው የመንጋ መሪው ሰነፉ ነው። የሰው ጅምላነት ድርጊት በተናጠል እሳቤ ላይ አንገት አልቦ ነው። ስለዚህ ለሕዝብ የሚበጀውን ነቅሎ ወገንን ለድንቁርና የሚቆተውን ይተክላል። የንቅለ ተከላው ፍጻሜ የማይረዱ ችኩሮችን ሻሃደን ደርቃ እንዲህ ይሏቸዋል። አባ ያልሰማሞ ሚሌ የሰራውን ያንን ዛፍ ወሰደው አብሮት የኖረውን ቆረጡት ያንን ዛፍ እነልክ አያውቁ ምን ያፈራ ይሆን ብለው ሳይጠይቁ አባይና ጣና ሞልቶ አባይ ጣና ሞልቶ ዳሩን ሲጠርገው ምን ጥልቅ አድርገው ዋና ማያውቀው ማምን ያጋጠመው እንዲያ ዋና ማያውቁ ሰዎች በማሜ ላይ ዘመቱበትና ማሜን ለተወሰነ ጊዜ ሊሰሩት ሞከሩ። ስነ ምህዳርና ስነ ምግባር እንዴት እንደተሳሰሩ በዚህ መንዙማ ላይ እንመልከት። የወንዙን ዳር አቅፎ የያዘውና ያሳደገውን ዛፍ ያለ ምክንያት የወሰደው ወንዙ ነው። ዛፍ ወዳጅ ነው። አባይ ማህበረሰቡ ነው። ወዳጅን ማጥፋት የራስን መከላከያ ለማፍረስ ነው። የገበታ ዋናተኞች ውቅያኖስን ሊያሻግሩ ሕዝብን አሳስተው ሙሴያቸው ሲገድሉ ማለት ነው። እንደ ብርሃን ልጅነትን የገበርክለት ጀሰድህን ፊዳ ያረክለት እንደ ሌላ በቅንጥል ኑሮ መዘየን ስትችል እልቆ ግድብ ወራትህን የነየትክለት የቆምክለት ወገን መቁነኑ አልባሌ ቦታ ውሎ መልሶ ሲወጋ ዓይንህ ላፈር ሲልህ መዳበሱ ቢቀር ይጨፈልቅህ ሲባትል ስታየው ሩህ ጀሰድህ ይቀደዳል፣ ቀልብህ ይሰበራል። ይህ ነው ያጋጠመው ብርሃን። ይህ ነው የሁላችንም በየጊዜው ያጋጠመን። ያንን የሸው ስደታ እንዲህ ይላል። ጉዳቴን ሐካሚ ባገኘሁ ገላጋይ ጎኔ አቆሰለው የፍራሽ ድንጋይ የእኛ ሰዎች ናቸው፣ ሰባሪዎች ማለት ነው። ሻሃደን ደርቃ እኔ ለሱ ብዬ ስለፋ ታጥቆ ብድግ አለ ሊደበኛ ፈፋ ይላሉ። ከዚህም በላይ ልብን ሰጥቆ የሚገባው የበደሉ ፈጻሚ የራስ ዘመድ የራስ ደም ሲሆን ያኔ ህመሙ ወደ አጥንት መግኔ ይዘልቃል። የዘመድ በደል የወይራን ክስካሽ በሆዴ ይቀመጥ አይገኝም ነቃሽ። የዘመድ በደል የወይራን ስንባጭ ስጋ ውስጥ ከገባ መርዙን ህመሙ አይታል። በወረንጦ መምላጭም አይወጣም። ወረንጦ የማይቆነጠጠው ነቅለህ የማጥለው ልዝናዜውን የማችለው ይሆናል። የዘመድ የቅርብ ወዳጅ ክህደት ልክ እንደ ወይራ ስንባጭ ነፍስን ይወጋል። ህመሙም አይሻልም። ወዳጅ ያልከው ሰውነትን አሟልቷል ብለህ የመረጥከው ሰው እንዲሆን ሰውነት ግን የገበርክለት በአንተ ላይ ሲነሳ ጀንበር ትጠልቃለች። ለዚህም ነው ሼህ መሐመድ አብዱ አሚን በተሰኘው መንዙማቸው እንዲሉት ጀንበር ትገባለች ጨረቃን ተክታ ወዳጅ ካገለለ ምን ያደርጋል ቦታ። በጠባቂዎችህ ክህደት ሊፈጸምብህ በአቀማማጮችህ ሴራ ሊጎነጎንብህ ሚስጥር ተጋሪ ሊነሳብህ ቦታ ስልጣን መቀመጫ ትርጉም አልቦ ፋይዳ አልባም ይሆናል። ለዚያም ነው ወዳጅ ካገለለ ምን ያደርጋል ቦታ ያሉት። ታዲያ መፍትሄ ነው ጎበዝ። መፍትሄው በዘመነ ጥሪቲዝም የነገሰውን ግብዝነት አይተን ተስፋ መቁረጥ ወይስ በሰው ልጅ ላይ ያለን እምነት አጥንተን ወደ ጫካ እንግባ ወይስ ማህበረሰቡን እንበቀል ወይስ ራሳችንን ገምግመን የቆምነት መመታና ህዝብ የሚመጥን ሰው ሆነን እንገኝ
ወይስ ቀቢጸ ተስፋነትን ለልባችን ነግረነው እንክሰር? በጭራሽ አይሆንም። እዚህ ላይ የሽማግሌዎቹ የጥበብ ስልጣን ኢትዮጵያን የሞራል ልዕልናና ቁልጭ ብሎ በሚወጣው የሻለ ለቃና ሸው ሲገታ ወደ መድረኩ አምጥተና መፍትሄያችንን ከነሱ እናገኝ። ያመኝ የነበረ አያመኝም ተውኩት፣ አስታማሚ ዘመድ ሲቸግር አየሁት ይላል። አንዳንድ እንዲያ ነው። አስታማሚ ዘመድ ሲቸገር ካየኸው ብድግ ማለት ነው። በራስ መቆም ነው። በራስ መቆምን መልመድ፣ ሳይጠብቁ ሰው መሆንን መልመድ ግድ ይላል። ስለዚህ ያው ለባሳካሪ ሞከሩ ነው። በዚህ መድረክ ስንጠራችሁ በእቅድ ነው። እቅዳችን ደግሞ ለሁነኛ ሀጃ ነው። ሀጃችሁ ምንድን ነው ካላችሁን፣ ለአንድ ነዶ ብዬ አልፍርም አውድማ ወንድም አስተሻሽል ሀጀት አለኝማ ይላል ሻለ ደግ። የሚታሸው ሀጃችን ነው፣ የሙሐመድ አወል ሀጃ ማለት ነው። ስለዚህ መጨረሻ ላይ በአያቴ በሽክተባት ንግግር እቋቋጫለሁ። ተዋወቅ ተዋደድ አልቅ ተፋፈር። ተዋወቅ ተዋደድ አልቅ ተፋፈር። ተራዳ ተጋገዝ ተዛዘን በኸይር። የአህመድ ሰው መለዮ ይሄ ነው ይላሉ። የዚህ ግልባጭና የሌላ ነው አሉ ይላሉ። ስለዚህ መዋደድን፣ መተላለቅን፣ መተፋፈርን አንዱም ከአንዱ ማራቅን ይመድብን ለማለት ነው። ሀጃችን መሐመድ አወልን ወይም መሐመድ ቡርሃንን ማገዝ ነው። የሞራል በማንኛውም ሁኔታ ከጎን ሆኖ መገኘት ነው። ስለዚህ ይህንን መድረክ አክብራችሁ እዚህ መድረክ ላይ የተገኛችሁትን በሙሉ እጅግ በጣም እያከበርኩኝ ወንድሜ መሐመድ ቡርሃንን በየትኛው መልኩ ዛሬ እዚህ መድረክ ላይ ተገኝተን ልናገዘው በመገኘታችን በጣም ደስ ብሎኛል። አመሰግናለሁ።